ሰላም ሰላም እላችኋለሁ ወንድሞቻችን እህቶቻችን እንዴት ናችሁ? ይሄ ቪዲዮ የሚደርሳችሁ ሁሉ ሰላማችሁ እጅግም የበዛ ይሁን። ሀገራችን ኢትዮጵያን እግዚአብሔር ይባርክልን። እናንተን በየአቅጣጫ እግዚአብሔር ይባርካችሁ እላለሁ። ዛሬ ደግሞ በጣም አስደናቂ የሆነው መልእክትን ላስተላልፍ እግዚአብሔር ጸጋ ረድቶኛል፣ ምሕረቱ በዝቶልኛል። እንግዲህ ዛሬ በኃጢአት የምትሸማቀቅ በበደል የምትሸማቀቅ እግዚአብሔር አይፈልገኝም የምትል እግዚአብሔር እኔን አይወደኝም የምትል ምናልባት አለ ይሁን። ይሄም ቪዲዮ አድርሱልን። እግዚአብሔር ይወድሃል ወንድሜ እህቴ ሆይ። እግዚአብሔር ኃጢአትን ይጸየፋል እንጂ አንተን አይጸየፍም፣ አንቺን አይጸየፍም። ምክንያቱም እግዚአብሔር ኃጢአትን ብቻ ይጸየፋል። ምክንያቱም ስለ ኃጢአታችን ነው አንደኛ ልጁን ወደ ምድር ልኮ በቀራንዮ መስቀል ላይ ደሙን እንዲያፈስልን የኃጢአትን ግድግዳ እንዲያፈርስልን አንደኛ ልጁን ወደ ምድር የላከው እግዚአብሔር ኃጢአትን ስለሚጸየፍ ነው። አሁንም ኃጢአትን ይጸየፋል እንጂ እግዚአብሔር አንቺን አይጸየፍም፣ አንተን አይጸየፍም። አንድ ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሴት እቺ ሴት ኃጢአት ያሸማቀቃት ኃጢአት ያጎበጣት በሰው ፊት መቆም የማትችል በኃጢአት አንገቱን የደፋች ሴት ናት። ለዚህ ነው 6 ሰዓት መጣ 6 ሰዓት ውሃ ስትቀዳ የነበረው። የሰዎች ፊት ስለሚገርፋት ኃጢአተኛ ናት ብላ ስለሚጠቃቀሙባት እቺ ሴት 6 ሰዓት ውሃ የምትቀዳ ወዳ አይደለም፣ ኃጢአት ስላሸማቀቃት ነው። ኃጢአት ያሸማቅቃል ወንድሜ፣ ኃጢአት ያሸማቅቃል እህቴ። ኃጢአት በሰው ፊትም ያሸማቅቃል፣ በእግዚአብሔር ፊትም ደግሞ እንዳትቀርብ ያደርጋል። የእግዚአብሔር መንግስት ወራሽ እንዳትሆን ኃጢር ሆኖ ይከለክላል። ስሙ ለዘላለም ይባረክ። ለዚህ ነው እቺ ሴት 6 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ወደዚህ ሴት ሄደ፣ ቀጥታ ሄደ ማለት ነው። ለዚህች ሴት ክርስቶስን የተረከላት የለም። ለዚህች ሴት አዳኛለ ያላት የለም። እሷም እንደለመደችው 6 ሰዓት ውሃ ልትቀዳ የመጣች ጌታችን መድኃኒታችን ኢየሱስ ክርስቶስም እቺን ነፍሳን ለማዳን ወደዛ ስፍራ ስለሄደ ምንጭ ዳር ወይም ደግሞ ቡርቃ ዳሪ ታኤ ኤጌ ጀዳ ቃሊ ዋቀዩ ዱበርቲቲን ጩበምቱ ጀደምቴ kan beekamtu cubbuudhaan kan beekamtu nama dheechuudhaaf sa'aatii 6 guyyaa keechaa sa'aatii 6 yeroo hunda bishaan waraabdi. Ganama bishaan waraabdi, galgala bishaan waraabdi. Maaliif bishaan waraabne galgalaaf ganama? Namoonni akkasiin agarree barbaaddi. Miknaatum cubbuun namoota fuulduratti nama xinneecha. Cubbuu namni qabu, namni cubbuu hojjetu, namni falfalu, namni mooru, namni waan adda addaa cubbuu hojjetu nama fuulduratti hin qaana. Nama fuulduratti waaqa fuulduratti immoo sancaalaa qaanaa jechaadha. Kanaafuu dubartittiin namni nama fuuldura dhaabbachuu sila dadhabdeef namni akkasiin agarreef sa'aatii 6 guyyaa bishaan waraabdi. Yeroo isiin bishaan waraabdu gooftas sila beekufu sa'aatii 6 dhaqee burqaarra taa'ee si eege jechaadha. Yakka mazaamurtoota isaatirraa addaan bahee raawwatee dubartittii tana fayyisuudha. Dubartittii tana mootummaa waaqayyoo galchuudha. Dubartittii tana cubbuu irraa dhiquudhaaf madda burqaa sanirra taa'ee achitti si eege jechaadha. Kanaaf bishaan na ubaasi, bishaan naa qici jedheen. Bishaan naa ubaasi yoggaa jedhuun ati ahudaa taate ani samiraayii ta'ee akkamitti bishaan narraa kadhattaa jetteen jedhe. Deebistee akkana jetteen. Akkamitti bishaan narraa kadhatta? Miknaatum samiraayii fi ahudaan waliin hin tabaabbarani, wajjin hin nyaatanii, wajjin hin dhugan jechaadha. Waaqayyo garuu isii fayyisuudhaaf cubbuu isiirraa dhiquudhaaf higgii lafa kanaa waynim demmoo tizaazii lafa kanaa dhiisee raawwateet lubbuu tana fayyisuudha gara sii deeme jechaadha. Arras waaqayyo si fayyisuu gara kee dhufuu barbaada. Arras waaqayyo cubbuu kee sirraa dhiquu barbaada. Ati laphee kee bichaa kenniif. Wanni biraa wanni kennituuf hin jiru. Gazzaban kaffaltu. Waaqa keetitti laphee kee kenni. Cubbuu koo narraa dhiqeedhin. Nama ari'eedhin. Waaqayyo ምሕረትን ሲጎዳ ይቻላል። እንግዲህ እንደምታውቁት እቺ ሴት ዮሐንስ ወንጌል ምዕራፍ 4 ላይ ነው የምትገኘው።
እቺ ሴት 6 ሰዓት ውሃ የምትቀዳ ወዳ አይደለም። ኃጢአት አሳፈራት፣ ኃጢአት አስጨነቃት፣ በሰው ፊት እንዳትቆም አሸማቀቃት። ዛሬም ኃጢአት ያሸማቅቃል ወንድሜ። ክርስቶስ ግን አንተን ይፈልጋል። ክርስቶስ ግን አንቺን ይፈልጋል። ምክንያቱም እግዚአብሔር ኃጢአትን ይጸየፋል እንጂ ስጋ የለበሰውን ሁሉ አይጸየፍም። እግዚአብሔር ኃጢአትን ይጸየፋል። የምትሰርቅ ከሆነ ስርቆትን ይጸየፋል። የምትዋሽ ከሆነ ውሸትን ይጸየፋል። የምታመነዝር ከሆነ የምታመነዝረውን ይጸየፋል። እግዚአብሔር ነፍስ እንድትድን ይፈልጋል። ስሙ ለዘላለም ይባረክ። ከዛ በኋላ እቺ ሴት ምንጭ ዳር ቁጭ ብሎ ጠበቀና ልክ 6 ሰዓት ውሃ ልትቀዳ መጣች። ድሮም እንደምትቀዳ ሰው ፊት እንዳያይ ጠዋት አትቀዳም፣ ማታ አትቀዳም። ምክንያቱም ከሰው ሽሽት ማለት ነው። ሰዎች ኃጢአታችን ምክንያቱም ቁስላችን እየነካኩ ስለሚያሸማቅቁን። ዛሬም እንዲሁ ነው። አንተ ኃጢአትን በሰው ፊት ሰርቴ ከሆነ ያንን እያነሳ ያሸማቅቃል። አንተ ትላንትና እንዲህ አልነበርክም እንዴ? አንተ ትላንትና እንዲህ ሲሰራ አልነበርክም እንዴ ይላል። ምክንያቱም እሱ ጻድቅ ሆኖ እሱ ፍጹም ሆኖ ማለት ነው። ያቺም ሴት እንዲህ ነው የተሸማቀቀችው። በሰው ፊት መቆም ስላልቻለች 6 ሰዓት ውሃ ትቀዳ ነበር። ውሃ አጠጭኝ አላት ይላል። አንተ አይሁዳዊ ስትሆን እኔ ሰምራዊ ሲሆን ከኔ ውሃ እንዴት ትለምናለህ ብላ መለሰች ይላል። በዛ ጊዜ ኢየሱስ እንዲህ አላት፣ የእግዚአብሔር ስጦታ ውሃ ቢታውቂ ኖሮ አንቺ ትለምኚኝ ነበር አላት ይላል። ስሙ ለዘላለም ይባረክ። አንቺ ትለምኚ ነበር። እኔ አምላክሽ እንደሆንኩ ቢታውቂ ኖሮ፣ ፈውስሽ ላድንሽ እንደመጣ ቢታውቂ ኖሮ፣ በሰው ፊት ያሳፈረሽን ኃጢአትን ሊደመስስልሽ እንደመጣው ቢታውቂ ኖሮ አንቺ እኔን ትለምኚ ነበር አላት ይላል። ስሙ ለዘላለም ይባረክ። ማደራው ይባረክ። ለዘላለም የሕይወት ውሃ ምንጭ ይሰጥሻል። ከዛ በኋላ ነው ወደዚህ ስፍራ ውሃ መጥቼ እንዳልቀዳ ጌታ ሆይ የሰው ፊትም ከዚህ በኋላ እንዳይገርፈኝ ሳትል አትቀርም። ወደዚህ መጥቼ ውሃ እንዳልቀዳ ይሄን ለዘላለም እንዳልጠማማ ከሰጠኝ ይሄ ውሃ ስጠኝ አለችው ይላል። ይሄ ውሃ ስጠኝ። በዛ ጊዜ ነው እንዲህ ስትል ሂጂና ይሄ ውሃ እንዲሰጥሽ ባልሽን ይዘሽ ነይ ያላት ይላል። ስሙ ለዘላለም ይባረክ። ይሄ ውሃ ከነቤተሰብሽ ነው የምትቀበይ። ይሄ ውሃ ከነባልሽ ነው የምትቀበይ። ብቻውን የምትቀበይ አይደለም። ሂጂና ባልሽን ይዘሽ ነይ ያላት ይላል። በዛ ጊዜ ነው ባል የለኝም አለችው። ባል የለኝም ስትል እንዲህ አላት ጌታ መልሶ፣ ስሙ ለዘላለም ይባረክ። ባል የለኝም ማለትሽ እውነት ተናግረሻል። 5 ባሎች ነበሩሽ። አሁንም ከአንቺ ጋር ያለው ያንቺ አይደለም ማለት ይላል። ስሙ ለዘላለም ይባረክ። በዛ ጊዜ ነው ጉዴን ነገረኝን ልንገራችሁ አለች። ወደ ሰፈር ሮጠች። ስለ ጌታ ኢየሱስ ክርስቶስ ተናገረች። በሰፈሩ ላይ ቆማ ትላንትና ኃጢአተኛ ነሽ እያሉ ባሸማቀቁ ፊት ቆማ ስለ ክርስቶስ ተናገረች። ጉዴን ነገረኝን ልንገራችሁ። ይሄ ምስጢሬን ማንም አያውቅም ነበር። አሁን ግን ምስጢሬን የተናገረኝን ልንገራችሁ አለች። አየ እግዚአብሔር እንደዚህ ነው ወንድሜና እህቴው። እኛ ለሰው ማንናገረው አለ። እኛ ከውስጣችን ይዘን አምላካችን ብቻ የሚያውቅ ኃጢአትና በደል አለ። እግዚአብሔር ደግሞ ይሄን ከሸክም ከኛ ላይ ሊያነሳ ይፈልጋል። ልብሽን ለእግዚአብሔር እንድትሰጪ፣ ልብህን ለእግዚአብሔር እንድትሰጥ እግዚአብሔር ይፈልጋል። ምናልባት ይሄ ቪዲዮ የሚደርሳችሁ በወንጌል ያላመናችሁ ሰዎች ይሄ ቪዲዮ ለእናንተ ያስፈልጋል። እግዚአብሔር ዘመናችሁን ይባርክልኝ። እንዲሁም ደግሞ ክርስቲያን የሆናችሁ ወንድሞች እህቶች ለሌሎችም ሼር አድርጉ። እግዚአብሔር ዘመናችሁን ይባርክልኝ። በጣም ይወዳችኋለሁ። ባየንስ እንጃለዳ ናገለቶማ ዋቀዮ እስና ኤብሱ